35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንደምን አላችሁልኝ? ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። ዓለማችን በየጊዜው ከባድ ነገሮች ናቸው በየጊዜ እየሆኑ ያሉት። እዚህ ስክሪን ላይ የምትመለከቱትን ኬኦስ ብቻ እንኳ ያስተዋለ ሰው በቆመበት ዓለም ባለችበት ሁኔታ ላይ ቆሞ በጣም 100 ጊዜ ነው የሚያስበው። እንግዲህ ሁሉ ጊዜ እንደሚባለው በዘመኑ ፍጻሜ ላይ በየስፍራው ላይ የሚሆኑት ነገሮች በተክላላ እግዚአብሔር እኛን ሊያነቃን የሚደረጉ ነገሮች እንደሆኑ እናውቃለን። ለምሳሌ አሁን በስሪላንካ በደቡቡ የሳውዝ ኤዥያ አካባቢ ያለው ክፍል ላይ እንግዲህ እንደምታዩት በኖህ ዘመን ላይ እንደነበረው የውሃ መጥለቅለቅ ከተሞችንና ተራሮችን ትላልቅ ኮረብቶችን ሁሉ ሳይቀር ፎቅ ቤቶችን ሳይቀር እየሰለቀጠ ያለበት ደረጃ ላይ እንዳለ ታውቃላችሁ። ይሄ ባለበት ሁኔታ ላይ እንግዲህ በጣም ብዙዎቹን ታይላንድን እንዴት አድርጎ እንደመታት፣ አሁን ታይላንድ የግልሙትና ሀገር እንግዲህ በጣም ብዙ ግልሙትና የሚሸጥባት ሀገር እንደምታውቁት ማለት ነው። እና የራሳቸው ዘንዶና አውሬ መልሶ እንዴት እንደሰለቀጣቸው እግዚአብሔር እንዴት አድርጎ እየቀጣ እንዳለ እግዚአብሔር ተሹፎበት ተቀልዶበት ክብሩን አዋርዶ የሚኖር አምላክ አይደለም። ክብር ያለው ነው። ክብሩ የሚዋረድ አምላክ አይደለም። እንግዲህ እንደምታዩት እግዚአብሔር በሰራው ምድር ላይ እግዚአብሔር በሰራው አካላቸው ሁሉ ሳይቀር ግፍና ኃጢአት በደል እየሰሩ ስንት ነገር የሆነባት ታይላንድ እዛ አካባቢ ያሉ ሀገሮች እንዴት እንደተሰለቀጡ አይታችኋል። ስሪላንካን ጨምሮ እዛ አካባቢ ያሉ ሀገራት በጠቅላላ ማለት ነው። ያ በዛ እንዳለ ደግሞ አሜሪካ ውስጥ ደግሞ የሰማችሁት ነገር በጣም ነው ልብ የሚነካው። እነዛ የኤዥያ ላይ ያሉትን ነገሮች የመጨረሻ ዘመን ትንቢቶች በግልጽ እነግራችኋለሁ። እንግዲህ አሜሪካ ውስጥ ያለው ደግሞ በጣም እየተለጠጠ ያለበት ጉዳይ በተለይ ዘረኝነት፣ እሱ ብቻ አይደለም። ከምንም በላይ ደግሞ መጤ ሰዎችን ፍራቻ፣ ዜኖፎቢያ የሚባለው ሰዎች መተውብናል ብለው የሚያምኑ አካላት የሚፈጥሩት ነገር እንግዲህ ምን ያህል ጥላቻ ዲቨሎፕ እያደረገ እንዳለ ታያላችሁ። የፕሬዚዳንት ትራምፕ ማጋ ሙቭመንት እንግዲህ እስከዚህ ድረስ መጥቷል። የአሜሪካ ናሽናል ጋርድ አባል የሆነች ሴት እንግዲህ ተገላለች። እንደምታውቁት ይሄ ሰው ገዳዩ ተብሎ የተቀመጠው ሰው እንግዲህ እንደሚታወቀው በጣም ብዙ ፕሮፋይል ነው እየወጣ ያለው ከሲአይኤ ጋር ከሌሎችም ጋር ተያይዞ እየወጡ ያሉ ነገሮች በጣም በርካታ ናቸው። እዛ ላይ እኔ ብዙም ዲቴል አልገባበትም፣ ግን የእግዚአብሔር ቃል እውነቱን ግን እዛ ጋር ልንክደው አንችልም። ፕሬዚዳንት ትራምፕ እንግዲህ I will permanently pause migration for all third world countries ወደ ከሶስተኛው ዓለም ሀገራት ወደ አሜሪካ የሚመጡ ስደተኞችን በተመለከተ ቆሞ ማሰብ የሚል ነገር ከፕሬዚዳንት ትራምፕ ዛሬ ተሰምቷል። ይሄ ባለበት ደረጃ ላይ እንግዲህ በጣም የሚያሳዝን ነገር ነው እንግዲህ የሰማን ያለነው ነገር። ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛ ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ገጻቸው ላይ ሲናገሩ እንደዚህ ጽፈው ስታዩ እጅግ በጣም ልብ ይነካል። ምክንያቱም ስጋት የሚባለው ነገር የነጮቹ ቁጥር እየቀነሰ ነው። ስደተኞች መጥተው የነጮቹን የበላይነት እየዋጡ ነው ያሉት። ስለዚህ ነጭ ማህበረሰብ ሊተባበር አብሮ ሊሰራ ይገባል። እንደ ደቡብ አፍሪካ ያሉ ሀገራት ነጭ ጠል አላቸው።
ስለዚህ G20 አልሄድም። ሌሎችም ነገሮች እንግዲህ ማጋ ሙቭመንት ጀርባ ያለው የነጮችን ቆዳና የነጭ ዝርያን የበላይነት ለማስጠበቅ የሚደረግ አካሄድ ዛሬ የጥላቻን ነገር በጣም በእጅጉ እየጨመረ እንዳለና በስደት በአሜሪካን ሀገር የሚኖሩ ሰዎች ነገ እጣ ፈንታቸው ምን ሊሆን እንደሚችል ግራ እስኪገባቸው ድረስ ባለው ሁኔታ የሚወጡ ነገሮች አስተማማኝ እንዳልሆኑ እናውቃለን። እነዚህ ሰዎች ዋነኛው ዓላማቸው የነጭ የበላይነትን ማስጠበቅ ነው እንጂ የአሜሪካ የበላይነትንም ጭምር አሜሪካ የበላይነቷ በነጮች የበላይነት ላይ መሰረት እንዲያደርግ ተደርጎ የሚሰራ ነው። ስለዚህ ከሶስተኛው ዓለም ሀገራት አብዛኛዎቹ እንግዲህ ሶስተኛ ዓለም ሀገር ሆኖ ነጭ ብዙ ሚስተዋል አይደለም። ስለዚህ ይሄን ሲባል እንግዲህ ኦልሞስት ስደተኛው የነጩን ዝርያ በበላይነት እየሰለቀጠ ያለው ነገርን በተመለከተ በጣም ብዙ የሚነገሩ ነገሮች አሉ። አንድ መጽሐፍ ነበረኝ እኔ በጣም የሚገርም መጽሐፍ እዚህ ለሰው አጠገቤ ይኖራል። በጣም የሚገርም ሲክሬትን ከዚህ ጀምሮ የሚናገር ነው። ኢቭን the great reset ራሱ ይዞት የመጣውን ሐሳብ ታውቃላችሁ እንግዲህ በብዙ መልኩ የሚታወቁ ሐሳቦች ያሉበት ነው። ከጀርባ ያሉት ነገሮች ምን እንደሆኑ በደንብ ልናሰላስል እንደሚገባ ቆመን የምናይበት ነው ጊዜው ማለት ነው። ስለዚህ ይሄንን ከሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ ዘላቂ እገዳ የመጣል እቅድ በጣም ብዙ ድንጋጤን የፈጠረው እንደመሰማችሁት ይሄ ፕሬዚዳንቱ ሐሳብ የተሰማው እንግዲህ ባለፈው ረቡዕ እንደ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና አንደኛው ህይወት ካለፈ በኋላ እንደሆነ ይታወቃል። ትራምፕ እንግዲህ ይህንን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የውጭ ሀገራት 19 ሀገራት በዝርዝር ተቀምጠዋል። ለነዚህ የተሰጡ የመኖሪያና የሥራ ፈቃድ እንዲመረመር ትዕዛዝ አስተላልፈዋል። በዚሁ በተላለፈው ትዕዛዝ ውስጥ እንደሰማችሁት እንግዲህ ፕሬዚዳንት ትራምፕ ጽሁፋቸው ላይ ሲያስቀምጡ አሜሪካ ሙሉ ለሙሉ እንድታገግም ከሁሉም ከሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የደረጉ ሚሊዮኖች ፈቃድን እሰርዛለሁ የሚሉ መልእክቶችን ማስተላለፋቸው በጣም ድንጋጤ ፈጥሯል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፈቃዶችን እንዲሁም የቀረቡ ማመልከቻዎችን እንዲመረመሩ የሚያስታውቅ ነው። ይሄ እንግዲህ በዚህ ውሳኔ በተከታታይነትም የፕሬዝዳንቱ ሶስተኛው ዓለም የሚሏቸው ሀገራት ስደተኛ የመጡብኝና የተከመሩብኝ ብለው የሚሏቸውን ሀገራት አሁን አይደለም የሚጠሩት ደጋግመው የሚጠሩ እንደሆነ ታያላችሁ። እንግዲህ ፕሬዚዳንት ትራምፕ እነዚህን ሀገራት እዚህ እንደምታዩት ጠቅሰው ሲያስቀምጡ ዋነኛው ዓላማ እንግዲህ በግልጽ ነው የምታዩት it's not all about America እነሱ የነጮችን የበላይነትና የጥቁር ቆዳ ወይ ሌሎች መጥተው እየበረዙብን ነው እንግዲህ ዝርያው እየጠፋብን ነው የሚለው ነገር በስጋት ነው ትራምፕ የሚያነሳው። እንደምታውቁት የነጭ አክራሪነቱ በጣም የተጋነነ ሰው ነው። እነዚህ 19 ተብለው የተቀመጡት ሀገራት በስም ዝርዝር ተቀምጠዋል። አሁን ባለበት የግሪን ካርዶቻቸውንና ሌሎችንም ሪኤግዛማይን የማድረግ ስራ ይሰራባቸዋል የተባሉት አንደኛ አፍጋኒስታን፣ በርማ ወይም ማያንማር ተብላ የምትታወቀው ብሩንዲን ይጨምራል፣ ቻድን ይጨምራል፣ ኩባን ይጨምራል፣ ኢኳቶሪያል ጊኒን ይጨምራል፣ ኤርትራን ይጨምራል። ኤርትራ ጎረቤት ሀገር ኤርትራ እንግዲህ በዚህ ደረጃ ላይ ከጀርባ ያለው ነገር ኦልሞስት የግሪን ካርድ አሰጣጥ ሂደትን በተመለከተ ስሟ ገብቷል። በብዙ መልኩ እንደዚህ አይነት ነገር ሲኖር ከጀርባ የሰዎችን ፕሮፋይል ነው የሚያሳየው። እዚህ ላይ በጣም አንድ የተደሰትኩበት ነገር አለ፣ እሱ መጥቀስ ፈልጋለሁ። ሄይቲ እዚህ ላይ ትካታለች፣ ኢራን እዚህ ላይ ትካታለች፣ ሌኦስ፣ ሊቢያ፣ ሪፐብሊክ ኦፍ ኮንጎ፣ ሴራሊዮን፣ ሶማሊያ፣ ሱዳን፣ ቶጎ፣ እንደገና ቱርክሜኒስታን፣ ቬኔዙዌላ እና የመን እነዚህ ሀገራት ላይ ያሉ የአሜሪካ ሲቲዝንሺፕ እና የኢሚግሬሽን ሰርቪስ የሚባል ተቋም አለ፣ USCIS የሚባል ማለት ነው። ይሄ እንግዲህ ይሄንን ሪቪው እንዲያደርግ ተሰጥቷል ማለት ነው። ስለዚህ ይሄ ዲሲዥን በቅርቡ ከተከናወነው ከዚህ ከአፍጋኒስታን
ዜግነት ካለው ሰው ጋር የተያያዘ ነው። ነገር ግን ማወቅ ያለብን ነገር ይሄ ሲጠና የቆየ ነው። ዝርዝሮቹ በአንድ ቀን ሊወጡ አይችሉም። ተጠንተው የተቀመጡ ናቸው። በጣም ብዙ ጥናት ተሰርቷል ከጀርባ። ይሄ ጥናት ሲሰራ ኢትዮጵያን እዚህ ጋር አላካተቱም። ለምንድን ነው የሚለው ነገር ከጀርባ በጣም ብዙ ታይቷል። የክሪሚናል አንድ ዶክመንት ሳነብኔ የክሪሚናል የወንጀል ዶክመንቶች በጣም ብዙ ሪከርድ ሲታይ አብዛኛዎቹ የኢትዮጵያውያን የሄዱት እዛ ያሉ ኢትዮጵያውያን አኩርተውናል። ፕሮፋይላቸው ጥሩ እንደሆነና በታማኝነት የመስራት ሌሎችም ነገሮች በጣም ቆንጆ ፕሮፋይል ካስቀመጡ ዝርዝር ውስጥ እንደተካተተ ሰምተናል። ይሄ ነገር እንግዲህ ራሱን የቻለ የተቀመጠ ነው። በአንድ ቀን ሊሆን አይችልም። ማለት ዛሬ ውሳኔ ተወስኖ ዛሬ ከዚህ በኋላ እነዚህ ዝርዝሮች አይወጡም። ሲጠና ነው የቆየው። ስለዚህ ሰበብ ነው የሚፈለገው። ሰበቡ ተከሰተ። ምናልባትም የተጠናም ጥቃት ሊሆን ይችላል። ስለዚህ ያ ከተከሰተ በኋላ እነዚህን ሀገራት በዝርዝር ያሉትን በአንድ የለጠፈ ትራምፕ። ይሄ ምንድን ነው? በኢትዮጵያ ላይ ጥናት ተደርጓል። እሱ ብቻ አይደለም፣ በኢትዮጵያ ላይም በነ ግብጽም ጭምር ተደርገዋል፣ ጥናት አድርገዋል። እና ዶክመንቱን ሳነበው ምንድነው የሚለው ክሬዲት ኢትዮጵያውያን ያሉበት ክሬዲት ማለት የሚያደርጓቸው ነገሮች አሜሪካ ውስጥ ሲገቡ ለስራና ለስራ ነው የሚገቡትና አብዛኛዎቹ ማለት ነው ወንጀል ክራይም ያለባቸው እንዳሉ ይታወቃሉ። ነገር ግን አብዛኛዎቹ የሀበሻ ኮሚኒቲ በተለይ ኢትዮጵያው ሀበሻ ኮሚኒቲ በከፍተኛ ደረጃ በጨዋነት ብዙ የሚታወቁት መካከል እንደሚገኙና ሊስቶቻቸው ላይ የክሪሚናል ሪከርዶቻቸው ዝቅተኛ መሆኑ ሳነብ ነበርና በዚህ ተደስቻለሁ። ከጎረቤት አገር ኤርትራ ተቃራኒ ነገር ተሰምቷል። እነዚህ ሊስት ውስጥ የገቡ ሀገራት አብዛኛዎቹ የክሪሚናል ሪከርድ ያለባቸው ዝርዝር የወጣበት ነው። ይሄ ራሱ ትልቅ ክሬዲት ነው ለሀገር። እንደ ሀገር ስታዩት ትልቅ ግሬት ላንድ ኢትዮጵያ ግሬት ላንድ ናት ተብሎ ሲባል ዝም ብሎ የሚሆን ነገር እንዳልሆነ በትክክል እናያለን ማለት ነው። ስለዚህ አሉ ሌሎችም በጣም የሚገራረም ክሪሚናል ኮድ እንትናቸው ሪከርዳቸው ዝቅተኛ የሆኑ ሀገራት። ስለዚህ እዚህ ቦታ ላይ አብዛኛው ስደተኛ የሚታወቀው ከምስራቅ አፍሪካ ነው። እንደምታውቁት ዓለም ላይ ከምስራቅ አፍሪካ ላይ ብዙ ተሰዶ ነገር ግን በክሪሚናል ሪከርድ ዝቅተኛ ውጤት ያሳየ ወይም ደግሞ ዝቅተኛ ወይም ደግሞ ጠንካራ ፐርፎርማንስ ኖሯቸው ስማቸው ከምስራቅ አፍሪካ ያልተካተተችው ኢትዮጵያ ናት እንጂ ምስራቅ አፍሪካ ላይ ሱዳንም አለች፣ ሶማሊያም አለች፣ እንደገና ቻድ አለች። ኦልሞስት ቻድ እንኳን እዚህ አካባቢ አይደለችም። ኤርትራ አለች እና የመን ደግሞ ለዚህ ቅርብ አካባቢ ካሉ ሀገራት መካከል ናቸውና እነዚህን ስታዩ ያለው ነገር ኢቭን እዚህ ጋር አይ ቲንክ ሱዳንም ተካታለች። አስቡ እንግዲህ እነዚህ ሁሉ ሀገራት ተካተው ኢትዮጵያ ተካተች። አብዛኛው ስደተኛ ከምስራቅ አፍሪካ እንደሚሄድ ይታወቃል። አብዛኛዎቹ ሌሎቹ አፍሪካ ሀገራት ለስደትም ለምንም ዝግጁ ያልሆኑ ይበሳሉ። ስለዚህ ይሄ ባለበት ደረጃ ላይ እንደዚህ አይነት ነገር ስናይ ትልቅ ሆፕ አለው። ነገር ግን መዘጋጀት የሚያስፈልገው ነገር ግን አለ። we never know አይታወቅም። ማለትም ሁል ጊዜ በዲያስፖራው ማህበረሰብ በአሜሪካ የምትኖሩ በየትኛውም ሀገር የምትኖሩ ዲያስፖራ ማህበረሰብ እንድትዘጋጁ ማሳሰብ ያስፈልጋል። ለምንድነው በመጨረሻዎቹ ዘመናት ላይ የሚመጣው ነገር እንዲህ በቀላሉ የምናስበውና የምናየው አይደለም። አሁን ባለበት ሁኔታ ላይ ለምሳሌ ፕሬዚዳንት ትራምፕ ኤርትራን ጨምሮ 19 ሀገራት አሜሪካ የገቡ በሁሉም ዜጎች መኖሪያና የሥራ ፈቃድ ላይ እንደገና ምርመራ ሊደረግ ነው። እንደገና ነው። ነገር ግን ከኢትዮጵያም ሆነ ከየትም ግን ወደዛ ወደ ሶስተኛው ዓለም ወደ አሜሪካ ለመሄድ ግን በጣም አስቸጋሪ እየሆነ የሚመጣበት ነገር እንደ ጸናታ ያላችሁ ማለት ነው። ስለዚህ ይሄ ባለበት ሁኔታ የትዕዛዝ የተሰማው የዚህ አፍጋኒስታናዊ ጥቃት ነው ተብሎ እንደ ሰበብ ቁጠሩት። እሱን ሰበብ ነው እንጂ የጸና ነገር እንዳልሆነ ታያላችሁ። ዳግም በሚደረገው ምርመራም እንደሚወስድ ተጨማሪ ዝርዝሮች አልተገኙም። ኤጀንሲው ለጠቀሰው ለሚዲያው ሲጠቅስ በሰኔ ወር ላይ በወጣው አዋጅ አሜሪካ ከውጪ አሸባሪዎችና ከሌላ ብሔራዊና የሕዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል እንደሆነ እዛ ላይ ያስቀምጣሉ። ስለዚህ ሊስቱ የተሰራው አሁን አይደለም ማለት ነው። የትራምፕ አስተዳደር አራቱን የዘረዘረበትን ምክንያት ሲገልጽ የጸጥታ ችግሮች እንዲሁም የቢዝነስ የተማሪና የቱሪዝም ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን ነው የሚያሰፍሩት። ታሊባን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ቡድን አፍጋኒስታንን ይቆጣጠራል የሚለው ይህ አዋጅ አፍጋኒስታን ፓስፖርቶችን
ወይም ሲቪል ሰነዶችን ለመስጠት ብቃት ያለው ወይም ተባባሪ የሆነ አስተዳደር የላትም። ስለዚህ ተገቢ የማጣራትና የመለየት እርምጃ አታከናውንም የሚል ነገር ነው የሚያስቀምጡት። እዛ ላይ እንግዲህ የመኖሪያና የስራ ፍቃዳቸው ዳግም ከሚመረምሩ ሀገራት መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክ ማለት ነው እና ሊቢያ ይገኙበታል። ሮብ ዕለት እንግዲህ አሜሪካ የጦር አባላት ላይ በተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንደሚሰጡ ተናግረዋል። ይህ ጥቃት በሀገራችን ላይ የተጋረጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያል ብለው ነው ያስቀመጡት። የባለፈው አስተዳደር 20 ሚሊዮን ያልታወቁና በሚገባ ምርመራ የተደረገባቸው የውጭ ሀገር ዜጎች ከመላው ዓለም ለማወቅ እንኳን የማይፈለጉባቸው ቦታዎች እንዲገቡ ተደርጓል። ማንኛውም ሀገር ህልውናውን አደጋ ሲሆንበት ይህንን ስጋት አይታገስም የሚል ነው ትራምፕ በግልጽ ያስቀመጠው። ስለዚህ ባለፈው ሳምንት መኖሪያና ከስራ ፍቃድ ዳግም ምርመራ የሚደረገው የአሜሪካ ዜግነትና ኢሚግሬሽን አገልግሎት በቀድሞ ፕሬዚዳንት ጆ ባይደን አስተዳደር ስር የገቡ ስደተኞች ሙሉ ለሙሉ መገምገሙን ጭምር አስታውቆ እንደነበረ ይታወቃል። ረቡዕ ዕለት አሜሪካን ከአፍጋኒስታን የሚመጡ ሁሉንም ኢሚግሬሽን ጥያቄዎችን ማስተናገድ ማቆሟን ገለጸች። የዜግነትና ኢሚግሬሽን አገልግሎት ውሳኔ ያሳልፈው የደህንነትና የማጣራት አሰራሮች እስኪፈተሹ ድረስ ነው ተብሏል እና ለዚህም የአሜሪካ መንግስት ውሳኔ ምክንያት የሆነው የቀድሞ የሲአይኤ ሰራተኛ እንደነበረ በተደረገው የአፍጋኒስታን ጥቃት ከባድ ጉዳት ከደረሰባቸው ሁለት ብሔራዊ ዘብ አባላት መካከል አንደኛው ህይወቱ ማለፉን ተከትሎ እንደሆነ ተነግሯል ማለት ነው። ስለዚህ ከዚህ አንጻር ነገ ከነገ ወዲያ ምን ሊመጣ እንደሚችል ዛሬ በትንሹ የሚያሳየው ነገ ደግሞ ከትራምፕ የባሰ አስተዳደር ሊመጣ ይችላል። እንደ ስደት የሚቆጠረው ማህበረሰብ የሚገፈትር ሲስተም ሊዘረጉ ይችላሉ። ስለዚህ ሁሉ ጊዜ ሀገርን የመሰለ ነገር የለም። አሜሪካ ውስጥ ሙሉ ጀርመንም ጣሊያንም የትም ኑሩ ሀገራችሁ ላይ ያለው ነገር ላይ ጸልዩ። ማንም ሰው በመጨረሻዎቹ ዘመናት ላይ ስደት በየቦታው እንደሚሆን ይታወቃል። መጽሐፍ ቅዱስ ስለ ስደት ሲናገር በመጨረሻው ዘመን ሰው ሁሉ በስደት ወደ የምድሩ የሚመጣበት ጊዜ እንዳለ በግልጽ ይናገራል። ማንም ሰው ከስደት ወደ ቢተርፍበት ጊዜ አይደለም። ሰው ሁሉ ወደ የሀገሩ፣ ወደ የቤተሰቡ፣ ወደ የዘሩ፣ ወደ ጎሬው የሚሰበሰብበት ጊዜ ይመጣል። አውሮፓዎችን በታያቸው አሜሪካዎች ስደት የደረገባቸው ሀገራት ሁሉ ከአቅም በላይ ስደተኛ ጉዳይን አንገፍግፏቸዋል። ስለዚህ አገር ለቀህ ሂድ መባሉ የማይቀርበት ጊዜ ሊመጣ ይችላል። ሚሻለው ሀገርህን እዚህ ኢትዮጵያን ማሰብ ይሻላል። ስለ ኢትዮጵያ መጸለይ ይሻላል። ዛሬ ላይ በጣም 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 አስቀያሚ ፖለቲካ እንዳለ ይታወቃል። የማያምር የሚያስጠላ ስርዓት የሌለው ዝርግርቅ የወጣ ነገር እንዳለ እናውቃለን። ነገር ግን እግዚአብሔር ግን አያስተካክለውም ብላችሁ እንዳታምኑ፣ ያስተካክላል። እግዚአብሔር ኢትዮጵያን ለአንዴና ለመጨረሻ ጊዜ ይቀይራታል፣ መልካም አድርጎ ይለውጣታል። እና ያ የሚለወጠው ሀገር በእናንተ ጸሎት የምትሰራ ናት። ስለዚህ ባላችሁበት ቦታ ሆናችሁ ስለ መጪ የኢትዮጵያ ዕጣ ፈንታ ልትጸልዩ እንደሚገባ፣ ቸል ልትሉ እንደማይገባ፣ ደግሞ ባላችሁበት ሁኔታ ልባችሁንም አእምሯችሁንም ወደ ምድራችሁ ለመሰብሰብ መቼም ይሁን አላቅም። እንግዲህ ይሄ መንግስት ይሁን ቀጣይ መንግስት ይሁን መቼም ይሁን አላቅም፣ እግዚአብሔር ግን ኢትዮጵያ እንደሚቀይራት ግን አውቃለሁ። ስለዚህ ኢትዮጵያ ስትቀየር መልካም ሲሆን ጦርነት፣ ሞት፣ ሌሎችም ነገሮች ሲቀሩ ሰላምና ሰላም ለኢትዮጵያ በታወጀ ሰዓት የመጀመሪያዎቹ በራሪዎች እናንተ እንድትሆኑ ከወዲሁ እንድትዘጋጁ መንገር ያስፈልጋል። ምክንያቱም በማንኛውም ሰዓት ላይ ሀገር ናት። ዛሬ ላይ የሚሰራው ማንኛውም የፖለቲካ ዘር ነገ ከነገ ወዲያ ቁርሾ እየጨመረ እንዳይሄድ መጠንቀቅ ያስፈልጋል። ዛሬ ላይ ተስማምቶ፣ ዛሬ ላይ ተዋዶ፣ ዛሬ ላይ ጸንቶ እቺን ሀገር መናፈቅ ያስፈልጋል። ስለዚህ ዛሬ ላይ የሚዘራው ፖለቲካ ነገን የሚያፈርሳት ነገን የሚያዳክማት ሀገር እላ ለመስራት ሁሌ መትጋት ጥሩ ነው። ምክንያቱም ነገ ያለንበት ሀገር በጠቅላላ የኛ ሀገር አይደለም፣ የሰው ሀገር ነው። የሰው ሀገር የሰው ነው። ነገ ውጣልኝ ብሎ ሙሉ ለሙሉ ሊያግድ ይችላል። በስደት ተማምና አትኖርም። የሰው ሀገር የሰው ነው። ስለዚህ ሁል ጊዜ በአእምሮ ላይ ይሄን መያዝና ማንኛውንም እንግዲህ እኔ ፖለቲከኛ ያለው በፖለቲካ ተፋለሙ ተደባደቡ አልልም። ነገር ግን በጸሎት ግን ተደባደቡ። ኢትዮጵያ ካለችበት እስራት ነፃ እንድትወጣ እግዚአብሔር ምሕረት እንዲያደርግልን ከዛም በኋላ ደግሞ የተስተካከለው ነገር ሆኖ ሰው ሁሉ ወደ ሀገሩ ተሰብስቦ በትልቅ መልኩ ይችን ሀገር ትልቅ አድርጎ ማኖር የሚቻልበት መንፈሳዊ ጥበብ እንዲኖር ለመጠየቅ ብዬ ነው። ከዚህ የአእምሮ ምግብ የተወሰነ መረጃ አግኝታችኋል ብዬ አምናለሁ። እውቀት ታላቁ እግዚአብሔርን ታከብራለች።
35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት